ሆኖ ሳለ በስተመጨረሻም በባለፈው ፓርት ስንመለከት አስክራው የሆነ ነገር ለማድረግ ብትጥርም ነገር ግን ይባስ ጠላት ማለት ነው። ጭራሽ ዓይንሽን ማየት አልፈልግም፣ ምንም ብታደርጊ ምንም ቢፈጠር ሰልችተሽኛል፣ ዓይንሽን ማየት ጠልቻለሁ፣ እባክሽን ዞር በይልኝ ብሎ ገፈተራት። ነገር ግን እሷ ይሄንን ሲስተም የፈጠረችው እኔ እንደሚመስለኝ ከሆነ ራሱን ስቶ ከእሷ ጋር አብሯት ስላደረ እምፈራው ነገር ቢኖር ምናልባት እርግዝና ከተፈጠረ ብዬ ነው። ምክንያቱም እሷ ንብረት ለማግኘት ገንዘብ ለማግኘት ጥቅም ለማግኘት ብዙ ቻሌንጆችን ከዚህም በፊት ስትጠቀም ተመልክተናል። ስለዚህ ውድና የተከበራችሁ ትሁት ድራማ በጣም ምርጥና ልብ አንጠልጣይ አስተማሪ ድራማ ነው። እንደተለመደ ሀሳብ አስተያየታችሁን በኮሜንት አስቀምጡ። እናም ካሌብ አሁን ላይ በጣም አምሯል፣ ኤዱም አምርራለች። ብቻ ይመችክ። በጣም አንተ ጥሩ ሰውነህ፣ መልካም ሰውነህ። እንደዚህ እየለፋክ እንደዚህ በጣም ትልቅ ሪስፔክት እያለክ በጣም ትልቅ ቦታ ለቲና እየሰጣት እንዴት እሷ እንደዚህ ልትሆን ቻለች? ዳኒም ጥፋተኛ ነው እንዳለለም እሷስ እንዴት እንደዚህ በትዳሯ ላይ ትቀልዳለች? እሱስ እሺ ምናልባት ለጥቅም ሊቀርባትም ይችላል፣ እሱን አይታወቅም። እና እሷ እንዴት እንደዚህ ልታደርግ ቻለች? እና ውሳኔ በጣም ተመችቶኛል ነው ያለችው ኤደን ማለት ነው። ምክንያቱም የፍቅር ጥያቄ ያቀረበላት ሻይ ቡና እያሉ ነበረ። እሷ በጣም በዳኒ ምክንያት ተማራ፣ እንደውም ቤት ቀይራ ነበረ። ቤቷ ድረስ ዳኒ እሷን ፍለጋ ሲሄድም አልነበረችም። ከዛም ስልክ ሲደውልላት ኤዱዬ የት ነሽ? እፈልግሻለሁ፣ ነይ እባክሽን፣ እኔ ላንቺ ስል ብዙ መስዋዕትን ከፍያለሁ። እኔ ላንቺ ስል በአቋራጭ ገንዘብ ለማግኘትም ብጥርም ኤዱዬ አሁን ላይ አልተሳካልኝም። እባክሽን ተረጂኝ፣ ያለሽበት የት ነው? እባክሽን እባክሽን ኤደን ስወድሽ እኔ እኮ እንደማፈቅርሽ ታውቂ የለ ሲላትም እኔም ብታፈቅረኝ ኖሮ ይሄ ስድ ስራህን ባልሰራክ ነበረ። እህቴ ነች እያልክ ለብዙ አመታት ለብዙ ቀናት ከእሷ ጋር ስትማግጥ ቆይተ እኔን ደግሞ አፈቅርሻለሁ እወድሻለሁ ስትል አታፍርም? እሷንም አፈቅርሻለሁ እወድሻለሁ እያልክ እኔንም አፈቅርሻለሁ እወድሻለሁ አይደብርህም? እኔ እንደዚህ አይነት ነገር አይመቸኝም። አንተን ለመርሳት ስል ቤት ቀይሬያለሁ። ስለዚህ አጠገቤ እንዳትደርስ ብላ በድጋሚም ሄዱዬ ዳኒን አስጠነቀቀችው። ሁለተኛ ዓይንህን ለማየት አልፈልግም፣ አንተን ከማይ ሞቴን እመርጣለሁ ብዬም ነው የሸሸሁት። ስለዚህ እባክህን አታስጨንቀኝ፣ እህቴ ናት እያልክ ለብዙ ዘመናት ስትሸውደኝ ቆይተሃል። ነገር ግን አሁን ላይ ሳይረፍድ እውነቱን በመድረሱ በጣም ደስ ብሎኛል ያለችው። ምክንያቱም እውነታውንም እንድትደርስ ያደረጋት ካሌብ ነው። አትደንግጪ፣ እነግርሻለሁ፣ ከዛ በኋላ አስቢበት አላት። እሷም አስባበት አስጠልቷት ቤቷን ቀይራ ሌላ ቦታ ራቅ ብላ ሄደች። በስተመጨረሻም ካሌብ ደውሎላት ካፌ ላይ ሻይ ቡና እያሉ ሳለ የፍቅር ጥያቄ ሲያቀርብላትም ማመን አቃታት። እናም ዳኒ በጣም ተበሳጭቶ ስልክ ደውሎ ምን እየሰራሽ ነው? ሻይ ቡና ስትይም አይቼሻለሁ፣ ጭራሽ እጅ ለእጅ ተያይዛችሁ ስትራመዱ አይቻችኋለሁ እያለ በስልክ ሲያወራ፣ ነገር ግን ካንተ እኮ አይብስም፣ እኔ እኮ በፊት ለፊትክ እንጂ በጀርባ ምንም ያደረኩት ነገር የለም። ስለዚህ በፊት ለፊትክ ምንም ማድረግ እንግዲህ እችላለሁ፣ መፍትሄ ነው። ምክንያቱም ለብዙ ዘመናት ለብዙ አመታት ምንም እንኳን ባይኖርክ ሽማግሌ ላክና ባለን ነገር እንኖር ብዬ ስንት ጊዜ ለመንኩ፣ ነገር ግን አንተ ልትረዳኝ አልቻልክም። የትኛውም ያህል እንኳን አፈቅርሻለሁ ብትልም ከእንግዲህ የሚያምን ልብም የሚቀበል ልብም የለኝም። ስለዚህ ብዙ አመታትን መስዋዕት ለአንተ ስለከፈልኩት በጣም ቆጭቶኛል። ዳኒ ከቻልክ እባክህን እራቀኝ፣ አይንን ማየት አልፈልግም፣ የራሴን ህይወት ልኖርበት በሚለው አሁን ላይ የሚገርማችሁ ነገር ካሌብም እንዲሁም የራሱን ህይወት ለመኖር ወስኗል። ቲናንና ዳኒን ከቤቴ ውጡልኝ እያለ ነው። እናም ደግሞ እውነት ለመናገር በጣም የሚያበሳጭ ነገር ነው የፈጠሩት። ከዛም እላችኋለሁኝ ኤዱዬም የራሴን ህይወት ልኑርበት፣ እባክህን ዳኒ ተወኝ፣ አሁንስ ሰለቸኝ፣ ምክንያቱም አንተ ያደረግከው ነገር ቀላል አይደለም እያለችም ስትናገር፣ ዳኒ ደግሞ ምስኪን ትሁትን ሄዶ ያፋጥጣታል። ትሁት ደግሞ ሚስጥር አንተ ብትደብቅ ሌላው የሚደብቅ ይመስላል እንዴ? እዚህ ስትማግጥ የነበርከው አንተ ብትደብቀው እኮ ሚስጥር እኮ ተሸፍኖ ተደብቆ አይቀርም። ሞኝ ነክ ልበል እንዴ? ምን አስበክ ነው? ስለዚህ አሁንም ሁሉም ነገር ይቅርብና ለአንተ ኤደንን ካተረፍክ ከምንም ለአንተ በላይ ነው። ምክንያቱም ታፈቅርሃለች፣ መልካም ሴት ናት፣ ለትዳር የምትሆን ሴት ናት። ለምንድን ነው ሁሉንም ነገር ትተህ ከእሷ ጋር ላይፍን የማትቀጥለው ብላ ብትናገርም ነገር ግን የእሷን ንግግር ከምንም አልቆጠረውም።
እና የምትጎዳው አንተ እንጂ ኤዱም ሆነች ካሌብም ሆነ አይጎዱ። ስለዚህ የኔ ምክር የሚጠቅምህ ከሆነ ትክክለኛ ኤዱን ብታተርፍ ለአንተ ትልቅ ነገር ነው አለችው። ኤዱን ካተረፍክ ለአንተ ትልቅ ነገር ነው፣ ከምንም በላይ ነው። ስለዚህ እኔ የምልህን ስማኝ፣ ቶሎ ብለህ ኤዱን አትርፍ፣ ከዚህ ውጣ። አባባን በጣም እየተበሳጨ ነው፣ እንዲሁም ካሌብም ሁለታችሁም ተያይዛችሁ ውጡ እያለ ነው። ስለዚህ ለምንድን ነው የማትወጡት? ምንድን ነው ሞጥኝ በሰው ቤት ድርቅ አይገርምም እንዴ እያለች ስታወራ አንቺ አሁንስ ትዕግስቴን እያስጨረሽኝ ነው ትሁት፣ እንዳልመታሽ አላለ። ወይኔ እንደውም ትሁት ምርጥ ልጅ ናት። እግዚአብሔርን የምሬን ነው የምላችሁ፣ በጣም ጠንካራ። በቃ ምን ልበላችሁ፣ እንደውም በጣም እሱ እንደዛ እየጠላት ራሱ ትመክረዋለች። የእውነት ዳኒ ብዙም ጊዜም ከእሷ ምክር የሚቀበል አይነትም አይደለም፣ ግን ምከሪኝ ይላል። ከዛ የምር ትሁት የምትመክረው ምክር በጣም ጥሩ ነው፣ ተቀባይነት ያለው ምክር ነው እና የሚገርማችሁ ነገር ምከሪኝ ይላል። ስትመክረው ደግሞ አሁንስ ትዕግስቴን አስጨረሽኝ እንዳልመታሽ አላለም። ጉድ! ባለፈውም እንደዛ ሲጥ አደረጋት። ይህን ሁሉ አንቺ ነሽ የምታደርጊው፣ ቤቴን ትዳር የምትበጠብጪው አንቺ ነሽ ስትል ሲልም ስለምን ትዳር ነው የምታወራ? የምን ትዳር ነው አንተ ያለህ? ሲቀጥል እኔ የማላውቀው ትዳር ምን አይነት ትዳር ነው? ኧረ እባክህ የምርህን ነው? ጭራሽ ትዳር! ትገርማለህ፣ በጣም ትገርማለህ አለችው ትሁት ማለት ነው። ከዛም ሲጥ ሲያረጋት እሷም ዘላ በቢላ ስታስፈራራው ደንግጦ እሺ ቢላውን አስቀምጭ ለቅሻለሁ አለ። ከዛ በስተመጨረሻም ለቀቃት። ስሜታዊ ሆኜ ነው ያደረኩትኝ ብሎ ይቅርታ አስጠይቃትም ትሁቴም ይቅር አለችው። ይቅር ተባባሉ። ሰላምን ፈጥረው እየኖሩ ደግሞ ዛሬ እባክሽን እኔ በጣም ነው ያዘንኩት፣ በጣም ከፍቶኛል። ካሌብና ኤዱ ተያይዘው ካፌ ሻይ ቡና ሲሉ አዩዋቸው። ደግሞ እቤት ይዟት መጣ። ኤዱ ለምንድን ነው ስልክ ማታነሽ ብዬ ስጠይቃትም ካሌብዬ እኮ ካለሁበት እኮ ፈልጎኝ አመጣ የኔ ፍቅር ምናምን ስትል ጉድ አበደ። ቲናም ጨለለች፣ ዳኒም ጨለለ፣ አበዱ በጣም በቃ ፊታቸው 100% ተቀያየረ። እኔ ያቅለሸለሸኝ ነው። ቆይ ትንሽ አየር ተቀብዬ ልምጣ። ወይኔ ከባድ እኮ ነው እናንተ፣ የእውነቴን ነው የምላችሁ። በነገራችን ላይ ዳኒ ይወዳታል፣ እውነት ለመናገር በጣም ነው የሚወዳት፣ ኤዱን ይወዳታል። ግን በአቋራጭ መንገድ ተሳክቶልኝ ገንዘብ ኖሮኝ ከእሷ ጋር የአማረ ህይወት እኖራለሁ እያለ በስተመጨረሻ እያችሁ የሰው ነገር መመኘት የራሳችሁን እንደሚያሳጣችሁ በዚህ ድራማ ትማራላችሁ ብዬ ተስፋ አደርጋለሁ። የምሬን ነው የምላችሁ። እና የራሱን ነገር እስከ ማጣት አስባችኋል። የሰውን አገኛለሁ እያላችሁ የራሳችሁን ትቀማላችሁ። ሰውን እበቀላለሁ እያላችሁ እናንተን የሚበቀል ሌላው ይፈጠራል ማለት ነው። ስለዚህ የሰው ነው፣ የራስ ነው። የራስን የመሰለ ነገር የለም። በዚህ አጋጣሚ ለፍታችሁ ጥራችሁ ግራችሁ የምታገኙት ነገር መልሶ ራሳችሁን ያስከብራል። ግን ሳትደክሙ ሳትለፉ የሰው ነገር የራሴ አደርጋለሁ ማለት ይሄ የማይሆን ነገር ነው። ምክንያቱም ከዚህ ድራማ እኔ ብዙ ነገር ተምሬያለሁ። ዳኒ ስንት ጊዜ ነው የጣረው እና ቲና ራሱ ስንት ጊዜ ነው የጣረችው? ስንት ጊዜ አባባን ስታስጨንቀው መሄጃ መውጫ ስታሳጠው፣ በስተመጨረሻ ፎርጂት ወረቀት ነው ፈርሞ የሰጣት። በቃ የራሴ ላደርግ ነው፣ በቃ ዳኒ ተማመንብኝ፣ አለበለዚያ ወይ አባባን ወይ ዳኒን አንድ ነገር አድርግ ይወጣለሁ እያለች በስተመጨረሻ እሷ እንድትረጋጋ ይህንን አባባ አደረጉ ማለት ነው። በስተመጨረሻ እውነት መስሏት እነሱን ከቤት ልትፈነቅል ስትል እውነታውን ፍርጥርጥ አድርገው አባባ ተናግረው ቤት የለቃችሁ ውጡልኝ አላቸው ማለት ነው። ስለዚህ የሰው ነገር የራስ ማድረግ አይቻልም በፍጹም። ማንም ደግሞ የራሱን ልፋት የራሱን ድካም የፈለገ ነገር ቢሆን የገዛ ልጁ ካልሆነ በስተቀር ለማንም አሳልፎ ማንም አይሰጥም። የምሬን ነው የምላችሁ። ይሄ ድራማ ለእናንተ ትምህርት ይሆናችኋል። የሰው ነገር የራሴ አደርጋለሁ ማለት፣ የሰው ሀቅ የሰው ድካም ለእኔ ይሆን ማለት ይሄ ራስ ወዳጅነት ነው ሲጀመር ማለት ነው። ይሄ የታወቀ ነው። ለዛም ባይሆን በቃ ለፍተን ሰርተን ጥረን ግረን የምናገኘው ነገር ራሳችን ያስከብራል። ይሄ የታወቀ እኮ ነው እንዴ! አስባችሁታል? ግን በሰው ቤት ቲናና ዳኒ ድርቅ ብለው እየኖሩ ነው። ውጡልኝ ውጣልኝ እየተባባሉ ከዛ ካሌብ ውጡልኝ ቢላቸው ሊወጡ በቃ ጎትታ አውጣልኝ። ባለፈው እኮ ቲናን ጎትታ አውጥቷታል። በድጋሚ በሩ ሲከፈት ተመልሳ ገባች ቁጭ። ከዛ 15 ቀን ስጠኝ አባዬ፣ ከ15 ቀን በኋላ ቲናን ይዣ ትወጣለሁ እያለ ነው። ወይ ጉድ! ከባድ ነው። እናንተማ እኮ ይነጋል ይመሻል፣ ይኸው እዚሁ ናችሁ። መች ነው የምትወጡት? ውጡልኝ፣ ቤቴ ልቀቁልኝ እያሉ ነው አባባ። አባባን ደግሞ ካሌብ ሲጠይቀው ማስወጣልኝ ብሎታል ማለት ነው። እና በቀጣይ ምን ሊፈጠር ይችላል? አመሰግናለሁ። ባይ ባይ።